ላርጋውን ይጧጧት ውሃ ሳጠጣን ተማታማታ ስትሸናበት አለችውና እኔ ካልመራው የሚል የደም ጥማት ያለባቸው የሮጋ አስተሳሰብ ባለቤቶች አሁን እንደገና ከበሮ መምታት ጀምረዋል። የአእምሮ እክል ገጥሟቸዋልና መታከም አለባቸው። ይሄንን ለመፍቀድ ይሄንን ለማድረግ ሌሎች ግፋ በለው የሚሉ የሚያበረታቱ የሚያጨበጭቡ በጣም በርካታ ሰዎች እንዳሉ ይታወቃል። ጓደኞቻቸው እንደዚህ ሆነው እያዩ ግማሹም ሞቶ አፈር ለብሰው እየሰሙ ካሁን በኋላ በግዳጅ ብታዘምተውስ አፈሙዙን ያዞራል እንጂ ለነሱ ይዋጋሉ የሚለው ነገር ማንሳት ፈልግ ነበር። የትግራይ እናቶች የሚበሉት ማጣት ብቻ አይደለም፣ የወለዱትን መሳም አልቻሉ፣ የሞተባቸውን ወጣት መቅበር አልቻሉ። ካለቃቸው ነው የሚማሩት። ሁሉ ነገር ከሚያዝ ሰው ነው አይደለም የምትማረው። የሥራ መመሪያም ስትቀበል ሻዕቢያ ጋር እኮ ምንም ወጣት የለም። አሁን ሞቶ ተሰዶ አሁን የአዛውንቶች ከተማ ሆኗልና ምናልባት በኤርትራ ላይ የታየው ታሪክ በትግራይም እንዲደገም ለነሱ ስልጣን ማስጠበቅ ሲባል ያም ነው አሁን እየተሰጋም ያለው። ጥቂት ባለስልጣናት ወንበር ተብሎ ለውጭ ኃይሎች ዶላር ተብሎ ህይወቱን የሚገብር ወጣት መኖር የለበት። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሬን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ የሚደርሰው የአርብ ጥር 22 ቀን 2018 ዓ.ም የሞርስ አጀንዳ እነሆ ጀመረ። የተወደዳችሁ የሞርስ ቤተሰቦች እስከዛሬ ድረስ ስላደረጋችሁት ድጋፍና እገዛ አዳዲስ ቤተሰቦች እንድናፈራም ስላደረጋችሁልን ድጋፍ የሞርስ የበላይ ጠባቂና ኤዲሲው አብዝተው ምስጋና አቅርበውላችኋል። አሁንም እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትዘነጉ ላስታውሳችሁና ወደ ዕለቱ መሰናዶ እንሻገር። በዛሬው የሞርስ አጀንዳ ወደ ትግራይ የሚላክ ነጥብ እናነሳለን። የቀድሞው የህወሓት ቡድን የፖለቲካ አመራሩ ለአስከፊው ጥፋት ተጠያቂነት እንዳይኖርበት ለማምለጥ በኮንትሮባንድ ንግድ የደለበው ኪሱ እንዳይጎድል መቃብር ገብቶ ድንጋይ እስከሚንተራስ ድረስ ያለውን የስልጣን ፍቅር ሙጥኝ ብሎ በመያዝ እንኳንስ በእውኑ በህልሙ አይቶት የማያውቀውን ሰብአዊ መብት ማክበር እያለና ህዝቡን እያታለለ ቀሪ ዕድሜውን መጨረስ ተያይዞታል። ህወሓት በህዝብ ትከሻ ላይ ሆኖ ህዝብን እያስለቀሰ ከመኖር ፍላጎትና የአገርና የህዝብ አንጡራ ሀብትን ከመዝረፍ ሌላ ምንም ዓላማ የለውም። ለዚህ ማስፈጸሚያ ደግሞ ወጣቱን እየተጠቀመበት አንዳንድ ቦታ የመንቃት ሁኔታ ገጥሞ እምቢኝ የማለት ነገር ሲያጋጥም በኃይል አስገድዶ በማፈስ ወደ ጦርነት እሳት እያስገባው ነው። የዚህ ሰሞን ገጠመኝም ይህ ነው። ሞርስ ግን ይጠይቃል፣ አይበቃም ወይ? እነርሱን ሞት እምቢ ያላቸው እንደሆነ የትግራይ ወጣት አበባው መርገፍ አለበት ወይ? እናት በየጊዜው ለነርሱ ሲባል በሐዘን ተቆራምዳ ከል መስላ ከል መልበስ አለባት ወይ? የሃይማኖት አባት አያውቁ፣ በህዝብ የተመረጠ መንግስት አያውቁ፣ የሚዳኛቸውስ ምንድን ነው? ወጣቱ ላልተገባ ጦርነት ውስጥ ተዘፍቆ ከሚሞት እምቢ ብሎ ወንድም እህቶቹን ማትረፍ የለበትም ወይ የሚሉትን ጥያቄዎች እናነሳለን። ይህንን ጥያቄ ዝግጅት ክፍላችን የሚያነሳው ዳግማዊ አድዋ በሚችል ትውልድ ታይቶና እውን ሆኖ ሳለ ዳግማዊ ሞት ስለምን በሚል መንፈስ ነውና ይህንን ወደ ትግራይ ወጣት ወንድሞችና እህቶች እንዲደርስ የወደድነውን የዛሬ የሞርስ አጀንዳ ከመቻል ማሳያ በመነሳት ሀሳብ እንዲሰጥበት ጋዜጠኛ መሐመድ ሲራጅን ጋብዘናል። እንደምን አመሸ መሐመድ? እንደምን አላችሁ አድማጮች? እንደምን አለህ ዮባ?
መስመር ላይ ጥቂት ደቂቃዎችን ተጠብቀኛለህ። አጫጭር መረጃዎችን ላስቀድም። ህወሓት ለጦርነት በተዘጋጀበት አደረጃጀት የዘመቻ መምሪያ ኃላፊ ሆኖ በሻዕቢያ የተሾመው ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ በ3 መኪኖች ታጅቦ ጨርጨር መግባቱን የዓይን እማኞች ተናግረዋል። በተመሳሳይ የአርሚ 33 ኮር 331 ታጣቂዎች ወደ ራያ ለመጠቃት ጉዞ ጀምረዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በአካባቢው እየታየ ያለውን ወቅታዊ ወታደራዊ ውጥረት በተመለከተ በሰጡት መግለጫ ማንኛውንም አይነት የወረራ ሙከራን ለመመከት ዝግጁ መሆናቸውን አስታውቀዋል። ዋና አስተዳዳሪው ለመገናኛ ብዙሃን በላኩት መልእክት ጠላት ያሉት ኃይል ታጣቂዎቹን ተከዜን ለማሻገር የፖለቲካና የፕሮፓጋንዳ ዝግጅት እያደረገ መሆኑን ገልጸዋል። ይህ ኃይል አካባቢውን መልሶ ለመቆጣጠር ያለው ፍላጎት ህዝቡን ለማዋረድ ብቻ ሳይሆን እንደ ህዝብ ለማጥፋት ጭምርም ነው ያሉት እሳቸው የተከዜ አዳኝ ትውልድ ሲሉ የጠሩት የአካባቢው ወጣት ለመጪው ትውልድ ነጻነትን እንጂ ዕዳን አናወርሰውም በሚል መርህ ሌት በምሽግ ቀን በእርሻ ስራ ተሰማርቶ እንደሚገኝ ገልጸዋል። የኃይል አማራጭን አስበው ለወረራ የሚዘምቱ ካሉ አንታገስም ያሉት አስተዳዳሪው የአባቱን ታሪክ ልጁ አይረሳውም በሚል ጽኑ አንድነት የጠላትን ፕሮፓጋንዳ በመመከት ለማንነትና ለወሰን የሚደረገው ትግል ተጠናክሮ እንደሚቀጥል አስገንዝበዋል። ከወልቃይት ወደ ትግራይ ተመልሰን ያገኘነው መረጃ ስናካፍላችሁ በትግራይ ክልል ዳግም ውጥረት መከሰቱን ተከትሎ የአፍሪካ ህብረት ኮሚሽን ሁሉም ወገኖች እንዲታቀቡ ሲል በጥብቅ አሳስበዋል። ሁሉም ወገኖች ማለት የትኞቹ እንደሆኑ አልገባኝም። እኔ ከሞርሴ በላይ ጠባቂ መረጃውን ተቀብዬ ለአድማጭ ተመልካች ሳዘጋጀው የአፍሪካ ህብረት በፕሪቶሪያ ስምምነት ሳቢያ የሚያውቀው የቀድሞውን ህወሓት ነው። ራሱን የሰላም አስከባሪ ኃይል ብሎ የሚጠራውን ከህወሓት የተነጠለ ቡድን አያውቀውም። የተከዜ ዘበንም አያውቅም። ፋኖንም በፕሪቶሪያው ድርድር ስላልነበር አያውቀውም። የፌዴራል መንግስት የህወሓትን እንጣጥ ዝላይ እንዴት አድርጎ ከነጽምዶ እስከ ወዳኛው ድረስ ሊሸኘው እያሰበ ካልሆነ በስተቀር ቀድሞ ተኩስ ባልከፈተበት ሁኔታ እንዲህ አይነት ተግሳጽ ምን ያደርጋል የሚሉ አልታጡም። እኛው ነበርን መርጠን ሾመን ወንበር የሰጠናቸው ግን የካይሮ አፈቀላጤነታቸው በልጦባቸዋል ተብለው ይተቻሉ። ሰውየው የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ እና ሁሉም ወገኖች እንዲታቀቡ በጥብቅ አሳስባለሁ ብለው የሚያሳስቡትንም ስም መጥራት አልሆነላቸውም። ጥቅምት 23 2015 በፕሪቶሪያ የተፈረመውንና ለማንኛውም እንደሳቸው አባባል በአፍሪካ ህብረት የሚመራውን የዘላቂ ግጭት ማቆም ስምምነት ተከትሎ የተገኙ በከባድ መስዋዕትነት የመጡ ድሎችን መጠበቅ እጅግ አስፈላጊ መሆኑን ሊቀመንበሩ አጽንኦት ሰጥተውበታል። ሌላው ባለፉት 4 ቀናት ውስጥ እየተከሰተ ያለው ውድመት የትግራይ መስማት የተሳናቸው የፖለቲካ ወታደራዊ አመራር የትግራይን ህዝብ ከዚህ በፊት ከከፈልነው በላይ የሚያስከፍል የእብደት ጎዳና ላይ እየተጓዘ መሆኑን የሚያሳይ ነው ብለዋል አቶ ጌታቸው ረዳ። ትግራይ አሁን ታላቁ ብለን ከምትጠሩት ኤርትራ በላይ ወጣት አልባ ያደርጋታል። የተፈናቀሉ ወገኖቻችንን ወደ ቤታቸው መመለስና የትግራይን ህገ መንግስታዊ መንግስት ማረጋገጥ እንኳን እንደማንችል እፈራለሁ። በአብዛኛው ወጣቱ የራሱን ወደፊት ህይወት እንዲወስን ፍቀዱለት። ለህዝባችሁ ስቃይና የትግራይን የራስን እድል በራስ የመወሰን መብት ለማረጋገጥ ያለህን ፍላጎት እንደምታዝ በተደጋጋሚ መስዋዕትነትን አሳይተሃልና እናንተ ወጣቶች ደም እንደ ማጥመጃ የምትወስዱ መሪዎች ተብላችሁ የምትጠሩ ቅዱስም ይሁን ቆሻሻ ወዲያውኑ የተጀመረውን ጦርነት አቁሙ ሲሉ አቶ ጌታቸው ረዳ በይፋዊ ገጻቸው መልእክታቸውን አስተላልፈዋል። ሌላ አሁን ስቱዲዮ እየገባን የደረሰኝ የትግራይ ቴሌቪዥን ምክትል ስራ አስኪያጅ አፈወርቂ ገብረ ህይወት የፕሮሞሽን ዳይሬክተር የሆነው ተክለ ብርሃን ተክለ ሁለቱም የህወሓት 51ኛ ዓመት በደመቀ ሁኔታ በሁመራ እናከብራለን በማለት አድዋ፣ ራማ፣ አክሱም፣ ሽረና አካባቢው ቅስቀሳ በማድረግ በእነ ሞንጀሪኖ ተልከው ከሄዱ ሳምንት ሆናቸው ነበር። ግን ትናንትና ማምሻውን መኪና በአስቸኳይ ወደ ሄዱበት እንዲላክላቸው ደውለው ጠይቀው የታርጋ ቁጥሩ ኮድ 4 19139 ኢት የሆነና ታርጋ ቁጥር ኮድ 401211 ትግ የሆነ መኪናዎች ከዛሬ 22 5ኛው ወር 2018 ጀምሮ ወደ ሰሜን ምዕራብ አድዋ፣ ራማ፣ አክሱም፣ ሽረና አካባቢ እንዲላኩ መደረጉን ሰምቻለሁ። እንግዲህ መኪና በአስቸኳይ ይምጣልን ያሉት ለምን እንደሆነ በውል ለማወቅ አልተቻለም። ወልቃይትና ሁመራን ተቆጣጥረናል በማለታቸው ህዝቡ ቁጣ ቢያሰማና ተቃውሞ ቢገጥማቸው ከዛ መልጦ ለመመለስ አስበው እንደሆነ ነው እየተነገረ ያለው።
በእነሱ በሚያወሩት ወሬ ምክንያት በመቀሌ ከፍተኛ የኑሮ ውድነት ተባብሷል። ለማሳያ ያክል ትላንትና ያልነበረ ዋጋ ዛሬ 5 ሊትር ዘይት 2600 ብር ሲሸጥ ነው ያለው። ለሰሜን ምዕራብ አድዋ፣ ራማ፣ አክሱም፣ ሽረ የተጻፈው ደብዳቤ ለተመልካቾቻችን እናሳያቸዋለን። ይህንን ይመስላል። መሐመድ አመሰግናለሁ። አጫጭር መረጃዎችን ለአንተም ለሐሳብ ማንሰራሰሪያ እንዲሆንህ ብዬ ነው። እንግዲህ የተወደዳችሁ ቤተሰቦቻችን ከዘወትር የሞርስ አጀንዳ ተንታኝ የመቻል የልህቀትና የአመራር ማበልጸጊያ ማዕከል መስራችና ዋና ስራ አስፈጻሚ ከ20 ዓመት በላይ ጋዜጠኛና የማህበረሰብ ሳይንስ ተመራማሪ ከመሐመድ ስራጅ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በቅድሚያ ለጋዜጠኛ መሐመድ ሲራጅ ምስጋናዬ በእናንተ በቤተሰቦቻችን ስም ይድረስልኝ። መሐመድ አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ አንተ ከያዝካቸው መረጃዎችም ከትናንት ጀምሮ ጉዳዩን በቅርበት እየተከታተልከው እንደሆነ አውቃለሁ። ተጨማሪ ከመሻ ያገኘኋቸውን መረጃዎች ወደ አንተንም ወደ አድማጭ ተመልካቾቻችንም አደረሰን። ምን ትላለህ በዚህ ጉዳይ ላይ መሐመድ? በጣም ነው የማመሰግነው። ይሄ አሁን ላይ የተነሳው የዳግም ጦርነት እንግዲህ በጣም ብዙ ማስታመሞች የነበሩት እንደምታውቀው ከዚህ ቀደም በጣም በርካታ ወንድም እህቶቻችን በዚህ ጦርነት ውስጥ አልቀዋል። አሁን እንደገና ደግሞ በጸለምት አካባቢ የተኩስ ልውውጥ እንደነበረም መረጃዎች እየወጡ ነው። እንደዚህ ባለፉት ጥቂት ዓመታት ብቻ በርካታ መቶ ሺዎች ወጣቶችን የቀጠፈ ትውልድን ያመከነ ጦርነት ገና ጠባሳው ባልሻረበት ሁኔታ በድጋሚ የጥፋት ነጋዴዎች እኔ ካልመራው የሚል የደም ጥማት ያለባቸው የሮጋ አስተሳሰብ ባለቤቶች አሁን እንደገና ከበሮ መምታት ጀምረዋል። ይሄ እንደምታውቀው ቅድም አንተም ስታነሳ እንደነበረው የትግራይ ዲሞክራሲያዊ ስምረት ዛሬም የደሃ ልጆችን ለጥይት ራት የመዳረክ ሴራ አልከሸፈም የሚል ሀሳብ አንስተዋል። ይሄ በጦርነት ውስጥ ያለውን ኪሳራ በደንብ አድርገው ሂደቱንም ሲመሩ ስለነበሩ በወቅቱም የነበሩ ስለነበር የትግራይን ወጣት በተመለከተ ጥሪ አስተላልፈዋል። ግን አንድ መታወቅ ያለበት ነገር ጦርነት አውዳሚ ነገር ነው። የሀገርን ልማት የሰው ልጅ ጸር ጦርነት ሲቀሰቀስ የሚሞተው ኢትዮጵያዊ ነው። የሚፈሰው የኢትዮጵያዊ ደም ነው። ጦርነትን በምንም መልኩ የሚፈልግ አካል የለም፣ የሚያበረታታም ጭምር። አሁን ወደ ዳግም ጦርነት መግባት ማለት ገና እንደ ሀገር ጠባሳው ባልሻረበት ሁኔታ ታስታውሳለህ። የትግራይ እናቶች የሚበሉት ማጣት ብቻ አይደለም፣ የወለዱትን መሳም አልቻሉ። የሞተባቸውን ወጣት መቅበር አልቻሉ። መርዶ ሊነገራቸው በሚችልበት ስብዕና ላይ ባልነበሩበት ሁኔታ ነው እነዚህ ነገሮች አሁን እየተፈጠሩ ያሉት። የሞተም የኖረም ባልታወቀበት ሁኔታ ይሄ እንግዲህ በርካታ የውጭ አካላት ይሄንን አካባቢ ታርጌት አድርገው ኢትዮጵያን መክበብ የሚፈልጉ አካላት ይሄንን መስመር መነሻ በማድረግ በጂኦፖለቲካው ጽንፍ መሰረት ግብጽንም ሶማሊያንም ኤርትራንም መመልከት ይቻላል። ከዚህ ጦርነት ውስጥ ማን ያተርፋል የሚለውንም በደንብ አድርጎ ማየት ይቻላል። በዋናነት ከዚህ ጦርነት ውስጥ የሚያተርፈው ሻዕቢያ የባለፈውን ጦርነት ማስታወስ ስለሚያስፈልግ ማለት ሻዕቢያ በዚህ አካባቢ ላይ የፈጸማቸው በትግራይ እህትና ወንድም ህዝቦች ላይ የፈጸማቸው በጎረቤት ሀገሮች ላይ የፈጸማቸው አደገኛ የሚባሉ ትውልድ 30 ለ40 ለ50 ዓመት የማይረሳቸው
ጠባሳ የሆኑ ስራዎች ተፈጽመው እነሱ ባልደረቁበት ሁኔታ ይሄንን የሚወስን አስተሳሰብ ከየት እንዳመጡት አንዳንዴ ግራ ይገባኝ። አሁን ቅድም ስታነሳ የነበረው የአፍሪካ ህብረት መግለጫ ሁሉም አካላት ያው እሱም ተካቶ ማለት ነው ራሱ ተካቶበት ሊሆን ይችላል። የአፍሪካ ህብረት በተደጋጋሚ በግብጽና በኤርትራ ጉዳይ ላይ የሚያወጣቸው መግለጫዎች የወገንተኝነት የሚታይባቸው እንደሆነ በተደጋጋሚ ነው የሚታቸው። ይሄ ጦርነት ሞትና ስደት ብቻ ትርፉ እንደሆነ ታውቆ በትግራይ ሰራዊት ስም የሚደረግ እንቅስቃሴን ለጥቂት የሚባሉ ደም የጠማቸው ዝምሽል የማይወዱ ልማት የማይወዱ በጥፋት ላይ የሰለጠኑ የታወሩ ልማት ማይታያቸው በደምሳሳው ሰውነት ብቻ ይሄ ስኬለተን ብቻ የሆኑ በተገቢው መልኩ ለትግራይ ህዝብ እኔ ለምጨነቅለት ህዝብ አለኝ ብለው የሚሉት እየገደሉት መኖር የጀመሩ ዛሬ አይደለም ይሄን የጀመሩት ላለፉት 40 አመታት ይሄ ስራቸው የ40 አመታት ድምር ውጤታቸው ነው አሁን እያየን ያለነውና በዚህ አጋጣሚ እንግዲህ እኔም አንተም የምናስተላልፈው መልእክት ያለፈው መከራ ይበቃል። የከፈልነው መስዋዕትነት እልቂት ለማንም እንመኘው አይደለም። ያንተ ቤት ሲንኳኳ ይሰማል እኔ ቤት ገና የቆሰለ ሳይሽር የቀበርነው ሳይረሳ ዳግም ለጦርነት ተዘጋጅ የሚል ጥሪ ከያጣጫው ወጣቶችን እያፈሱ ወደ ጦርነት ማስገባት ይሄ ነውር። ወሃት ባድግራት ባድዋ በሌሎች ከተሞች ላይ ወጣቶችን በኃይል ማፈዘመቻ እንደጀመረ መረጃዎች አሉ። ይሄንን ከዚህ ቀደም የነበረበትን ኪሳራ ለማካካስ ወጣቱን በግዳጅ የወልቃይትን ካርታ እያሳየ መከፋፈልን ከጎረቤት አማራ ጋር መነሻ እያደረገ በዚህ በኩል ከሻቢያና ከግብጽ ጋር እየወገነ እየሰራ ያለ የክልሉን ሀብት ወርቅ ባንክ እየዘረፈ ልጆቹን በተለያዩ የዓለም ክፍሎች አንደላቀው እያስተማረ የድሃ ልጅ የሚበላ አረመኔ የሆነ ቡድን ዛሬም ይሄንን ወጣት ለመጨረስ ተነስቷል። ዛሬ ለጦርነት የሚሰብኩት ወጣት አሁን በሰላም ሀገር ውስጥ በጥሩ ከሀገር ውጪ ልጆቻቸውን እያስተማሩ ያሉ ህይወታቸውን እየመሩ ያሉ አካላት ወጣቱን ዳግም የጥይት ራት እንዲሆን ማድረግ የተስፋ መቁረጥ ምልክት ነው። ስለዚህ ወጣቱ ምንድነው ማድረግ ያለበት ካልከኝ የጦርነት ትርፍ ለቅሶ ነው፣ ረሃብ ነው፣ ድህነት ነው፣ ችግር ነው፣ ጠባሳ ነው። ለጥቂት ባለስልጣናት ወንበር ተብሎ ለውጭ ኃይሎች ዶላር ተብሎ ህይወቱን የሚገብር ወጣት መኖር የለበት። የትግራይ እናቶች ዳግም ሀዘን ውስጥ ሊገቡ አይገባም። የሀዘን ማቃቸውን አውልቀው ባሉበት ሰዓት አሁን እንደገና የሀዘን ማቅ እንዲለብሱ ማድረግ ተገቢ አይደለም። ስለዚህ የኢትዮጵያ መንግስት በአቋም ደረጃ ምርጫው ሰላም ነው። ሰላም ብቻ አይደለም፣ 3-4 አማራጮቹ ሰላም ናቸው። አንድ ሰላም፣ ሁለት ሰላም፣ አማራጮቹ ያሉት አማራጮች በሙሉ ሰላም ናቸው። ቢኮዝ ከጦርነት ተምረናል፣ ከጦርነት ትርፍ እንደሌለ አይተናል። ስለዚህ እኔ እንደ አንድ ይሄንን አካባቢ እንደሚከታተል ሰው ወጣት እባካችሁ ከጦርነት ይልቅ ለሰላም መቆም ሀገር ያጸናል፣ አብሮነትን፣ ወንድምነትን፣ ልማትን ክልሉ የጀመረውን እንቅስቃሴ ያጸናል። ውጪ ያሉ
የትግራይ ተወላጆች ዝምታቸው መስበር አለባቸው። ከዚህ ቀደም በተደጋጋሚ ያነሳ ነው። እንደዚህ አይነት ቁስል ሲነሳ ከውጭ ያሉት የትግራይ ተወላጆች በሁለት የተከፈሉ ስለሆነ አንደኛው ዶላር ይልካል፣ አንደኛው ደግሞ እንግዲህ ጥይት ይልካል ማለት ነው። ይሄንን በደንብ አሰናስሎ አገር እንደሚያፈርስ ከጦርነት ምንም የተማርነው ነገር እንደሌለ እህቶቻችን ባላግባብ ያለ እድሜያቸው እንዲያረግዙ ሬሳ መቀበር ባልቻለበት ሁኔታ በጅብ እንዲበላ የተደረገበት የሰው ልጅ የመጨረሻው ዘግናኝ የሚባል ነገር የታየበት ሂደት አሳልፈናል። ያ እንዲደገም መፍቀድ ጤናማነት አይደለምና ነገሩን ወደ ድርድር ማምጣትና ወደ ሰላም ማምጣት ያስፈልጋል። እንዳጋጣሚ ሆኖ በድርድሩ ላይ እና በሰላም ስምምነቱ ላይ ነበርኩ እኔ። በሁለቱም ወገን የነበረው ፍላጎት በተለይ ደግሞ የዚህ ይሄንን ሲያሸማግል የነበረው የኢትዮጵያ ሽማግሌዎች አገር በቀል ሽማግሌዎች ምክር ቤት አለ እና እዛ አባል ነኝ እኔ። በዛ አማካይነት እንደምታስታውሰው የመጀመሪያውን ዙር የሰላም የእርቅ አብሮነትና የስጦታ ጭምር ሂደት ተደርጎ ነበር። አሁን በሁለተኛው ዙር የማነጋገሩ ስራ እንደተካሄደ የምክክር ኮሚሽንም ለዚህ ጉዳይ በጣም ሰፊ ጥረት እያደረገ እንደነበር በቅርበት አውቃለሁ። ይሄንን በቅርበት እንደሚከታተል ሰው ስትወስድ ለምንድነው ቃታውን መሳብ የተፈለገው የሚለው ነገር በደንብ መነጋገር ያስፈልጋል። ቃታ ሳይሳብ መነጋገር እየተቻለ ጉዳዩ በንግግር ላይ ያለ ቅድም ያነሳቸው ነገሮች በሙሉ እንዲፈጸሙ የተፈለገበት deliberately ፖለቲካል ትርፍ እንጂ ለህዝብ የሚያመጣው ነገር የለም። ቆም ብሎ ማሰብ ያስፈልጋል። ኢትዮጵያ መንግስት አሁንም አጸፋዊ ምላሹን ከመስጠት ባለፈ ቆም ብሎ የትግራይ ወንድምና እህቶች ደግመው እንዲያስቡ ማድረግ ያስፈልጋል። ያፈጁ በአስተሳሰብ የሞቱ አማራጭ የሌላቸው ሽማግሌዎች መጫወቻ መሆን መቻል የለበትም። ነገ ለትግራይ ማን ይታገላል? ንገረኝ እስቲ። ዛሬ ወጣቱ ተረስከው ነገ ማን ይታገለታል? እዚህ ማን ይታገለታል? ያው ካለቃቸው ነው የሚማሩት። ሁሉ ነገር ከሚያዝ ሰው ነው አይደለም የምትማረው። የሥራ መመሪያም ስትቀበል ሻዕቢያ ጋር እኮ ምንም ወጣት የለም። አሁን ሞቶ ተሰዶ አሁን የአዛውንቶች ከተማ ሆኗል። እና ምናልባት በኤርትራ ላይ የታየው ታሪክ በትግራይም እንዲደገም ለነሱ ስልጣን ማስጠበቅ ሲባል ያም ነው አሁን እየተሰጋም ያለው። ቀደም ሲል አቶ ጌታቸው ረዳም ይፋ በሆነው በተረጋገጠው የኤክስ ገጻቸው ላይ የጻፉት ነገር እዚህ ላይ አንድ ነገር ግን ማንሳት ፈልጋለሁ። እኔ ምናልባት የፕሪቶሪያውን ስምምነት ሲያፈራርሙ የቀድሞው የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ ከ1 ሚሊዮን የሚጠጋ ሰው ሞቷል በቃ ከዚህ በኋላ የሚል ነገር ሲናገሩ ዶክተር ደብረጽዮን ቁጥሩን አንስተው በሳቅ ሞተው አጣጥለውት ነበርና ምናልባት አሁንም የትግራይ እናት የምትጠብቀው በርበሩን ከነቁስሉ ከነተቆረጠ እግሩ ከነጠፋ አይኑ ይመጣልኛል እያለች መርዶን ያልሰማችው ልጇ መጨረሻው ያልታወቀበት ሁኔታ አለ። ስለቀበረችውም ጥቁር እንደለበሰች ነች ያላወለቀችም። ጓደኞቻቸውም ጓደኛችን ይመጣሉ እያሉ እየጠበቁ ነው። እግዚአብሔር በነፍስ ሳይከፍላቸው አካላቸው ብቻ የጦር ጉዳተኛ ሆነው የተመለሱት በክራንችና በዊልቸር ነው ያሉት። አስፈላጊውን ክብካቤ እንኳን አልተደረገላቸው። ጓደኞቻቸው እንደዚህ ሆነው እያዩ ግማሹም ሞቶ አፈር ለብሰው እየሰሙ ካሁን በኋላ በግዳጅ ብታዘምተውስ አፈሙዙን ያዞራል እንጂ ለነሱ ይዋጋሉ የሚለው ነገር ማንሳት ፈልግ ነበር። ምን አለ መሰለህ፣ አሁን ሰው በደንብ ማወቅ ያለበት በትግራይ ክልል ጦርነቱ ሁለት ነው። አንደኛው ቀደም ሲል የነበረ ወጣቱ ላይ የተሰራ የስነ ልቦና ጦርነት አለ። የስነ ልቦና ጦርነቱ እንደ ቀልድ እንዳታስበው። ይሄ በመሳሪያ መገላገል እኮ ነው። በስነ ልቦና ግን አንዲትም መረጃ ከወጣች ልክ የኤርትራ እንዳልከው ከኤርትራ ጋር በተያያዘ የኤርትራ መረጃውን የተናገረው ሰው በንጋታው አታገኘው። የመረጃ የሽር አሰባሰብ ሂደታቸው ለ40 ዓመት ያካበቱት ልምድ ስለሆነ አንዳችም መረጃ በዛ አካባቢ ላይ ከፈጸምክ በንጋታው ታናሽየውን፣ ወንድምየውን፣ ቤተሰቡን የጄኖሳይድ ስራ ነው የሚሰሩት እንዳጠቃላይ።
ስለዚህ ሳይኮሎጂካሊ ቶርች አድርገዋቸዋል። አሁን ይሄንን የማስፈጸም ስራ ይሰራል። ኦኬ አልዋጋም ሊል የሚችል ወጣት ልታገኛችሁ አልዋጋም ሊል የሚችል ወጣቶች እንዲፈጠሩ ነው እናንተ እያወራን ያለ። ምክንያቱም እያደረጉባቸው ያለው ሳይኮሎጂካል ትራውማ እንጂ ሌላ አይደለም። ሳይኮሎጂካሊ ነው የሚያስፈራሯቸው እንጂ ሌላ አይደለም። ቅድም አንተ ስታነሳ የነበረው የዚህ ፕሪቶሪያውን ስምምነት እንዲሁ ዝም ብለን በደምሳሳው ራሱን ችሎ በደንብ እናወራበታለን። ግን ይሄ ፕሪቶሪያ ስምምነት እንደምታስታውሰው 3 ዋና መሰረቶችና ግዴታዎች ላይ የቆመ ነው። አንደኛው የትጥቅ መፍታት ነው አይደል? ህወሓት የከባድና ቀላል መሳሪያዎቹን ለመከላከያ ሰራዊት ማስረከብ ነው። እንግዲህ አስረክቧል አላስረከበም የሚለውን ነገር በደንብ የምናውቀው እውነት ስላለ ማለት ነው። ሌላኛው የህግ በላይነትና የግዛት አንድነት። ለዚህ ውስጥ የፌዴራል መንግስቱ ስልጣን በትግራይ ክልል ሙሉ በሙሉ እንዲረጋገጥ ማድረግ ነው የህግ የበላይነትና የግዛት አንድነት ማስፈን። ሶስተኛው ከጥፋት ተግባራት መቆጠብ የሚለው ይሄ ማለት ሁለቱም ወገኖች ከፕሮፓጋንዳ ከጦርነት ዝግጅት ከውጭ ኃይሎች ጋር የሚደረግ ያልተገባ ግንኙነት መታቀብ ይላል ዮባ። እዚህ ጋር ስምምነቱን ታዲያ ማን አፈረሰው? አየህ ቀጠናው ላይ የሚካሄዱ እንቅስቃሴዎች እንደሚያሳዩት ስምምነቱን እንዲፈርስ ያደረጉት መሰረታዊ ምክንያቶች ከማን ወገን ይመነጫሉ ካልከኝ እኔ አካባቢውን በቅርበት እንደሚከታተል ሰው ከህወሓት ወገን የሚመነጩ ናቸው። ለዚህ አብነት ማሳየት ይቻላል። ምክንያቱም ታስታውስ ከነበረ ያኔ ጦርነት በነበረ ጊዜ መሳሪያ ወጣ የነበረው ከተቀበረበት ትጥቅ ካለ መፍታትና ለጦርነት ከመዘጋጀት አንፃር በርካታ የቀበሯቸውና የደበቋቸው የነበሩ ከባድ መሳሪያዎችን በማውጣት ወደ አማራና አፋር ክልል የጸለምቲና ራያ እንደተጠጋ በስምምነቱ ውስጥ የተጣለውን ትጥቅ የመፍታት ግዴታ በግልጽ የጣሰ ነበር። በዚህ ማሳያ ከየት አመጡትና አሁን ያላቸው መሳሪያ ማን ሰጣቸው? ምንድነው ከየት አመጡ? ግማሹን ቆፍረው ነው ያወጡት ከቀበሩበት፣ ግማሹን ደግሞ ከሻዕቢያ ነው የሚቀበሉት። በቃ እኮ አልኩህ ግብጽ በዛ በኩል ታቀብላለች። ስምምነቱ ላይ ቅድም ሳነሳልህ ሶስተኛው ስምምነት ላይ ከጥፋት ተግባራት መቆጠብ ይላል። ይሄ ማለት ሁለቱም ወገኖች ከፕሮፓጋንዳ ከጦርነት ዝግጅትና ከውጭ ኃይሎች ጋር ከሚደረግ ያልተገባ ግንኙነት መታቀብ ይላል። ይሄ ማለት ወጣቶችን በግዳጅ እያፈሰ ወደ ግንባር ማስጠጋቱ ስምምነቱ ለሰላም እንጂ ለዳግም ጦርነት እንዳልነበር ማወቅ ያስፈልጋል። ከውጭ ኃይሎች ጋር ያልተቀደሰ ጥምረት ፈጥረዋል አይደል? ለዚህ ማሳያ የፕሪቶሪያ ስምምነት ሉዓላዊነት ማስከበር የሚላል። ህወሓት ከኢትዮጵያ ጋር ታሪካዊ ጠላት ከሆነችው ግብጽ፣ ኤርትራ አምባገነን ከሆኑ መሪዎች ጋር የሚስጥር የተላላከባቸው መረጃዎች ወጡ። ይሄንን እኔ አይደለም ያልኩት፣ ብሔራዊ መረጃ ነው። ይሄ አገራዊ አንድነትን አደጋ ላይ የሚጥል ስምምነቱን የሚቀብር ሂደት ነው የነበረው። እንደምታውቀው ግብጽ የኢትዮጵያን የባህር ጥያቄ ለማደናቀፍ ህወሓትን እንደ ተኪ ኃይል ነው የፕሮክሲ ፎርስ የምንለው ማለት ነው ትጠቀማለች። የፕሮክሲ ዋርም የሚፈጸመው በዚህ በኩል ስምምነቱን ወደ ጎን ትቶ ለውጭ ኃይል አብሮ ማደር በርካታ ዶላሮችን የማግኘት ስራ አድርገውታል። ያንን ቀጠና ማለት ነው። በነገራችን ላይ የሰሜኑን ፓርት አብዛኛው ከዚህ ቀደም በሰላም ተስማምተው ወደኛ የመጡትም ወንድሞቻችን ሲናገሩ የነበሩት አንዱ ዶላር ማግኛ ነው አይደል የሆነው። በርካታ ዶላሮች ይከፈላቸዋል ማንዝሊ ቢሮ ላይ አስተዳደር የሆኑ ሰዎች። ስለዚህ ያ ቀጠና የኢትዮጵያን ሰላምና ሉዓላዊነት አሳልፈው በመስጠት የገንዘብ ማግኛ ምንጭ የሆነም ጭምር ነው የመጣው። ለባንዳዎች የተመቸ ሆኗል ማለት ነው።
በርከት ያሉ እዚህ አካባቢ ላይ ያሉ ከሰላም ይልቅ ጦርነትን የሚመርጡ ከአንድነት ይልቅ መከፋፈልን የሚመርጡ ከኢትዮጵያ ሰላምና ጥቅም ይልቅ የውጭ ኃይሎችን አጀንዳ እየመረጡ ስምምነቱን ወደ አልተፈለገ ደረጃ ጥሰው እንደገና የፕሪቶሪያን ስምምነት ማንሳት ራሱ ሌላ ጥያቄ ውስጥ ሊከት የሚችል ነገር ይኖረዋል የሚል ሐሳብ ለማንሳት ነው። ትንሽ እንደው እኔ ጋር ካሉት ነገሮች ትንሽ ሳሳ ብዬ ነው ያወራሁት። ቢኮዝ እኔ እዮባ እውነቴን ነው ማለት እኔም አንተም ሀገራችንን እንወዳለን። ማንም ጦርነትን አይወድም። የኔና አንተ ወንድም እህቶች ነው እየሞቱ ያሉት። በዚህ ምክንያት እናቶቻችን ያለቅሳሉ፣ እኔና አንተ እናለቅሳለን፣ ሀገር ታለቅሳለች። ለምንድን ነው ቆም ብሎ ማሰብ ያቃታቸው እነዚህ ወንድሞች? ለምንድን ነው ሁልጊዜ በጦርነት የሚታመነው? አዎ በጦርነት ሰላም ይገኛል፣ ትክክል ነው። ግን ይሄኛው ጦርነት ሰላም የሚያስገኝ አይደለም። ይሄኛው ጦርነት የሚደረገው እኔ ካልመራዋት ከሚል የኢትዮጵያን መከራ ከማብዛት ጋር የተያዘ እንጂ እኔ አምናለሁ እኮ በጦርነት ሰላም ይገኛል። በርካታ ዓለም ላይ ያለው ግን የሰው ህይወት ይበላልና ነው። የሰው ህይወትን ሳይበላ ሰላም ማግኘት ይቻላል አይደለም ወይ የሚለው ነው። በደንብ ይቻላል። ጉዳዩ ከአንድ ቤተሰብ ታሪክ ጋር ይመሳሰልብኛል። የባልና ሚስቶች ናቸውና ቤታቸው ዋናው በር መግቢያ ላይ ወደ ሳሎን የሚያስገባው በር ላይ ቆንጆ አበባ ተተክሏል። ሚስት ናት የተከለችው። ጧጧት ውሃ ታጠጣለች። ከዕለት ዕለት ግን እየጠወለገ ነው የሚሄደው። አፈር አለው። እሷም ውሃ ታጠጣለች እና ጥናት አደረገች። ምንድነው ማታ ሰክሮ ሲመጣ አባወርየው ሸንቶበት ነው የሚገባውና ይሄ አበባ ለምን ጠወለገ ብሎ ከሱ ይጠይቃታል። ምን ላድርገው እኔ ጧጧት ውሃ ሳጠጣ አንተ ማታ ስትሸናበት አለችውና እንዲህ አይነት አንዱ ሰላምን እየፈለገ አንዱ መልሶ የሚያደፈርስና ወደ አልተገባ ነገር የሚወስደው ከሆነ የንፉቅቅ ነው ጉዞ የሚሆነው። ለዛውም የሰው ህይወትን እየበላ በጀትም እየጨረሰ። የማጠቃላይ ሐሳብን ሰንዝርልኝና በዚህ ዙሪያ ላይ እናጠቃል። መሐመድ እኔ ሐሳቡ እንዴት አገኘው? የአበባውን ሐሳብ እንዴት አገኘው? አንደኛው ያጠጣል፣ አንደኛው ይሸናል። እኛ በተደጋጋሚ እንደምታውቀው ከዚህ አካባቢ ጋር ሰላም ለመፍጠር የተካሄደበት ርቀት እውነት ለመናገር አቶ ጌታቸው ረዳ በቂ ማስረጃ ናቸው። ትላንትና በጦርነት ውስጥ ከነበረ ኢትዮጵያን ሲወጋ የነበረ ባንዳ ሲባል የነበረ ቅጽል ስም ሲሰጠው የነበረ የማዕከላዊ መንግስቱ በማዕረግ ደረጃ ማዕረግ ሰጥቶ እያንዳንዱን የኢትዮጵያን ጓዳ ጎድጓዳ እንዲያይ መፍቀድ ከዚህ በላይ እኮ ለሰላም መዘጋጀት ማሳያ የለም። ይሄ ማለት ምን ማለት መሰለ? እሳቸው የትግራይ ክልልን ይወክላሉ ወይ? አዎ መሪ ናቸው። የትግራይ ክልል ጊዜያዊ አስተዳደር ነበሩ። ከዛ ባለፈ በጦርነቱ ወቅት የትግራይ ክልልን በደንብ አድርገው ጦርነቱን ሲያሰናስሉ የነበሩ የፒአሩን ስራ ሲሰሩ የነበሩ ናቸው አይደለም? ከእሳቸው ጋር እኮ ለመስራት የፌዴራል መንግስቱ ፈቅዶ እየሰራ ነው ካለ ይሄ ለሰላም ርቀት የተካሄደበትን ያሳያል። ለኔ የፌዴራል መንግስቱ ጋር ያለ ፍላጎት ይሄ ከሆነ እዛ አካባቢ ላይ ያሉ ድምጽ ያላቸው ሰዎች ባይዘዌ የኮሎኔል ማዕረግ ምጭ ነው፣ ሻምበል የምናምን የምትለው የማዕረግ ምጭ ነው። ለመዋጋት እኮ ብቻ አይደለም። በጣም በተደጋጋሚ አይተህ ከሆነ እዛ አካባቢ ላይ የሚነሱት ነገሮች የጦር አዛዦቹ ባለማዕረግ ናቸው። እንዴ የጦር አዛዥነት እኮ ሰላምም ለማምጣት ይጠቀሙበታል፣ መሪም ለመሆን ይጠቀሙበታል፣ አካባቢ ለመዳኘት ይጠቀሙበታል። ለጦርነት ብቻ አይደለም ማዕረግ መደረድረው።
ይሄንን ቆም ብሎ ማሰብ የሚያስፈልግ ይመስለኛልና ባለማዕረጎችም ውስኪ ቤት ያሉትም ልጆቻቸውን ውጪ የሚያስተምሩትም በደሃ ደም መነገድ ቢፈልጉትም የደም ሽታ አፍንጫቸው ላይ እንደ ባሩድ የሚሸታቸው ሰው ካልሞተ ሰው ካላለቀ ሀብት ካልወደመ የትግራይ ክልል ምን ያህል ኢኮኖሚካሊ ድቀት እንደደረሰባት የሚያሳዩ በጣም በርካታ እኮ ማሳያዎች አሉ። ሳይኮሎጂካል ትራውማው ከዚህ በኋላ 30-40 አመት ሊፈጅ ይችላል ሪሃብል ለማድረግ። ይሄ እየታየ ባለበት ሁኔታ ወደ ጦርነት የሚመጡ ሰዎች ካሉ የአእምሮ እክል ገጥሟቸዋልና መታከም አለባቸው። ይሄንን ለመፍቀድ ይሄንን ለማድረግ ሌሎች ግፋ በለው የሚሉ የሚያበረታቱ የሚያጨበጭቡ በጣም በርካታ ሰዎች እንዳሉ ይታወቃል። የውጭ ኃይሎችም ጭምር ስላሉበት ቆም ብሎ ማሰብ ያስፈልጋል። ኢትዮጵያ አሁን ባለችበት ደረጃ የምትነካም የምትደፈር ሀገር አይደለችም። ከስነልቦና አንፃር ከጦር ሰራዊቱ አንፃር ካላት ዘመናዊና አድቫንስድ ከሆነ ቴክኖሎጂ አንፃር ከአጋሮቹ አንፃር ከፈጠረችው የጎረቤት ዲፕሎማት አንፃር ኢትዮጵያ የምትደፈር ሀገር አይደለችም። አሁን ከተጀመረ የማይሆን ነገር ውስጥ ነው የሚገባው። ይሄ ደግሞ ለትውልድ ጠባሳ ይሆናል። ለትውልድ የሚቀር ነገር ከማድረግ ይልቅ ጉዳዩን በስምምነት መቋጨት ይቻላል። ለዛ አብነቶች አሉ፣ ማሳያዎች አሉ። ዓለም አቀፍ ተሞክሮ አለ። ከጎረቤት ጋር የፈጸምናቸው ተሞክሮች አሉ። በጣም በርካታ ማሳያዎች አሉ። ሰው ለዚህ ቆም ብሎ ማሰብ ያስፈልጋል የሚል የዛሬ መልእክታችን ቢሆን ሸጋ ነው ለማለት ነው ወዳጅ። በትክክል የተወረዳችሁ በምድር ኃይል ፎሌን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የአርብ ጥር 22 ቀን 2018 ዓ.ም የሞርስ አጀንዳ እስካሁኑ ነበር። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ባልደረባችን ዘወትር የሞርስ የጀርባ አጥንት በመሆን ከጎናችን የማይለየውን ጋዜጠኛ መሐመድ ሲራጅን ከልብ አመሰግናለሁ። በድጋሚ በቀጣይ የሞርስ መርሃ ግብር እስከምንገናኝ ድረስ ሰላማችሁ ይብዛ። ጤና ይስጥልኝ።